በሚትፈልግበት ቦታ ላይ እግዚአብሔር አሳልፎ ይሰጣል አለኝ። አሜን ብዬ ተቀበልኩት። በጣም የሚገርም ቦታ ላይ ፕላን ተዘጋጅቶ ተሰርቶ ያለቀ ነገር እግዚአብሔር አሳልፎ ሰጥቶኛል። እግዚአብሔርን አመስግኑበት። ያው ከዚህ በፊትም ብዙ ነገር መስከረያለሁ። ብዙዎቻችሁ ታቁኛላችሁ። ባለቤቴም መታ መስከራ ነበረች። እኔም ደግሞ ውስጤ ላይ ያለውን ነገር አላስችል ስለኝ አመሰክራለሁ ብዬ ነው። በእግዚአብሔር ሰው ሆኖ ብዙ ነገር ነው በህይወቴ ላይ ያደረገልኝ። እኔ ያጸለይኩት ስለ ቤት ነበረ። ለ6 ሆነን በአንድ ክላስ ውስጥ ብዙ አመታትን ቆይተን ነበረ። ብዙ ጊዜ እየመጣው ዘይት ወስዳለሁ። የእግዚአብሔር ሰው ቃል ያወጣልኝ ነበረ። አሜን እያልኩ እየተቀበልኩ ነበረ እና ያ እግዚአብሔር በህይወቴ ላይ ታላቅ ነገር አድርጎልኛል። እግዚአብሔርን አመስግኑ። እኔ ያጸለይኩት ስለ አንድ ቤት ነበረ። ቤት ብዬ ነበር ያጸለይኩት። የእግዚአብሔር ሰው ቤቶችን ሰጥቻለሁ ብሎ ነው ቃል ያወጣልኝ እና እግዚአብሔር በጣም በሚፈልግበት በተመኘውበት ታላቅ ነገር በህይወቴ አድርጎልኝ እግዚአብሔር በጣም የሚገርም ነገር አላመንኩትም። በፍጹም አስቤ መላቅም ህገወጥ ላይ ነበረ መሬት ሲፈልግ የነበረው። እግዚአብሔር ደግሞ ተናግሮኝ ከእግዚአብሔር ሰውም ሰምቼ በሚትፈልግበት ቦታ ላይ እግዚአብሔር አሳልፎ ይሰጣል አለኝ። አሜን ብዬ ተቀበልኩት። በጣም የሚገርም ቦታ ላይ ፕላን ተዘጋጅቶ ተሰርቶ ያለቀ ነገር እግዚአብሔር አሳልፎ ሰጥቶኛል። እግዚአብሔርን አመስግኑበት። ስለ ባጀት አጸልያ ቃለው፣ ስለ በረከት አጸልያ ቃለው፣ ስለ ጤና አጸልያ ቃለው፣ ስለ ልጆች አጸልያ ቃለው፣ ስለ ባለቤቴ ወልዳ ብዙ ቻሌንጅ ገጥሟት አጸልያ ቃለው። ከዛ ሁሉ ነፃ እግዚአብሔር አውጥቶልን ሰፊ ቦታ ላይ ሰፊ ቤት እግዚአብሔር ሰጥቶን፣ ክብር ለኢየሱስ ይገባዋል በእውነት እና ነገ እሑድ ሳምንት የቤቴ መርቃት ነው። እግዚአብሔር ሁሉ አድርጎልኛል። እግዚአብሔርን አመስግኑልኝ። እና ይሄንን ነው ሳልመሰክር አላልፍም። እግዚአብሔር ዘመንን ይባርክ። ደስ ብሎናል። አሜን። ተባረክ። አሜን። ተባረክ። እንነሳለን የጌታችን